ሰላም ጤና ይስጥልኝ እንደምን ዋላችሁ። ከለቱ የቻናል ዋና ቤት መረጃዎች ጋር አብራችሁ ቆይታ ማድረግውን ይፍራታ ጥላው ነኝ። መልካም ቆይታ። በአዲስ አበባ የሚገኙ ከ200 በላይ የመንግስት ቅድመ መደበኛ ትምህርት ቤቶች የህፃናት አእምሮ እድገት የሚያፋጥንና ጨዋታን መሰረት ያደረገ አዲስ የማስተማር ስነ ዘዴ ሙሉ በሙሉ ተግባራዊ ማድረጋቸውን የአዲስ አበባ ከተማ ትምህርት ቢሮ አስታወቀ። የዓለም አእምሮ እድገት ውስንነት ቀን በመከበር ላይ ነው። በርካታ የአውሮፓ ሀገራት የኢራንና እስራኤል አሜሪካ ግጭት ዳፋ እንዳይተርፋቸው ፍርሃት ላይ ወድቀዋል ተባለ። ዶናልድ ትራምፕ በዩናይትድ ኪንግደምና በስፔን መሪዎች ደስተኛ ለመሆናቸውን ሲናገሩ ኢራን በጦርነቱ ጣልቃ ለመግባት የሚሞክሩ የአውሮፓ ሀገራት ጠንካራ አጸፋ እንደሚጠብቃቸው አስጠንቅቃለች። እንግሊዝ አሜሪካ ለምታካሄደው ዘመቻ ቀላል መንገድ የነበረውን ዲዬጎ ጋርሲያን እንዳትጠቀም መከልከሏ ትራምፕን በእጅጉ አስቆጥቶታል። የዌስተርን ቸርችል ዘመን ያስታወሱት ትራምፕ እንግሊዝን መስመር ብትፈቅድልን ኢራን ለማጥቃት ረጅም ርቀት ባልተጓዝን 3 እና 4 ቀናትን ባልፈጀብን ነበር። ነገር ግን የምንነጋገረው ከዌስተርን ቸርችል ጋር አልነበረም ሲሉ የእንግሊዙ ጠቅላይ ሚኒስትርን ወርፈዋል። በተመሳሳይ ስፔን የጦር ሰፈሯን ለዚህ ዘመቻ አሜሪካ እንድትጠቀምበት ባለመፍቀዷ የፔድሮ ሳንቼዝ መንግስትን ከመውቀስ አልፈው ከስፔን ጋር የነበረውን የንግድና ኢኮኖሚያዊ ግንኙነት ሙሉ በሙሉ ማቋረጣቸውን አስታውቀዋል። አሜሪካ የአውሮፓ ሀገራት አልተባበሩኝም ብላ በዚህ መልኩ ስትወቅስ ኢራን በተቃራኒው በዚህ ጦርነት ውስጥ መሳተፍ የሚፈልግ የትኛውም የአውሮፓ ሀገር ከፍተኛ የመልስ ምት ይጠብቀዋል ብላለች። ኢትዮጵያ በ6 ወራት ብቻ ከ2.3 ቢሊዮን ዶላር በላይ ኢንቨስትመንት ፍሰትን ስባለች ተባለ። ፍሰቱ ከአምናው 20% ጭማሪ ያሳየ ሲሆን ኢትዮጵያ በኢንቨስትመንት ፍሰት ከአፍሪካ ሁለተኛ ከምስራቅ አፍሪካ ቀዳሚ መሆን ስለመቻሏ የኢትዮጵያ ኢንቨስትመንት ኮሚሽን መረጃ ያሳያል። የኢትዮጵያ ምርት ገበያ ለመጀመሪያ ጊዜ ከአርሲ ዞን የተመረተ 1879 ኩንታል የቢራ ገብስ ተረከበ። የቢራ ገብስ ወደ ዘመናዊ ግብይት ስርዓቱ መግባት ለአምራቾች ከፍተኛ ጠቀሜታ የሚሰጥ ሲሆን አምራቾች በመጋዘን ደረሰኝ የብድር አገልግሎት ስርዓት ተጠቃሚ የሚሆኑበትን እድል ይፈጥርላቸዋል። በከፍተኛ የውጭ ምንዛሬ ወደ ሀገር የሚገባውን የቢራ ግብዓት በሀገር ውስጥ ምርት ለመተካት ከማስቻሉም ማሻገር አርሶ አደሮች ምርቱን በብዛት አምርተው ተጠቃሚ እንዲሆኑም ያደርጋቸዋል። ከለቱ የቻናል ዋና ቤት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ይፍራታ ጥላሁን ነበርኩኝ። በምሽት የዜና ወጃችን እነዚህና ሌሎች ዝርዝር መረጃ ይዘን እንመለሳለን። መልካም ቀን።